አመሰግናለሁ ሀብታሙ። እንግዲህ እንዳልከው አሁን እዚህ የካ እዚህ ኮተቤ አካባቢ ነው ያለው። በዚህ ደግሞ ትንሽ ያው ሁሉ ጊዜ ያው የቅዳሜ መልክ ፕሮግራማችን ላይ የሚቀርቡት ብዙ ጊዜ የቅዳሜ ሁኔታዎች ናቸውና በዛሬም እንግዲህ የምናቀርብላችሁ ሃይኪንግ ነው። ከቅርብ ጊዜ ወዲህ በአዲስ አበባ ሆነ በተለያዩ የሀገሪቱ ክፍሎች የተለያዩ ሃይኪንግ ቡድኖች አሉ። ይሄ ሃይኪንግ ደግሞ የቅዳሜ መልክ እየሆነ መጥቷል። ከቅርብ ጊዜ ወዲህ ሰዎች ሰብሰብ ብለው እንግዲህ በጣም ብዙ የማይተዋወቁ ግን ስፖርት ብቻ የሚያገናኛቸው ሰዎች ናቸው እንግዲህ ሃይክ የሚያደርጉት። ሃይኪንግ እንግዲህ በሀገራችን በተለይ ብዙ አይባለትም እንጂ በተለያዩ ዓለማችን ክፍሎች የተለመደ ነው። በተለይም ደግሞ በአፍሪካ እንደ ታንዛኒያ እንደ ኪሊማንጃሮ ተራሮች ስላሉ በአውሮፓን በተለያዩ ሀገራትም እንግዲህ ሃይኪንግ የተለመደ ነው። ኢትዮጵያ ደግሞ ለዚህ በጣም የተመቸች ናት። ሀብታሙ እንደምታውቀው በጣም ከፍተኛ ተራሮች አሉ። ከራስ ዳሽን ከ4500 በላይ ከፍታ ካለው ባሌ ተራሮች አሉ። እዚህ አዲስ አበባና አካባቢው በጣም ተራሮች አሉና በእነዚህ አካባቢዎች ሁሉ በቀላሉ ማድረግ የሚቻልበት ነው። እነዚህ ደግሞ ብዙ ጊዜ ዛሬ አሁን ቀለል ያለ ብዙ ጊዜ የምንኖርበትም አዲስ አበባ ስለሆነ ነው እንጂ የተለያዩ ጋጀቶችን ወይም ደግሞ ዱላዎችን ባትሪ ምናምን ይዘህ አንዳንዶቹም ደግሞ በጣም ተራራው ከፍተኛ ሊሆን ስለሚችል ኦክሲጅን ሁሉ ይዞ ጉዞ ይደረጋል እና በአዲስ አበባ እንግዲህ በብዙ ጊዜ በእኛም አካባቢ ቢሮችን አካባቢ ሸጎል አካባቢ ያሉ ተራሮች ላይ እነዚህ የሃይኪንግ ቡድኖች የቅዳሜ መልክ እየሆኑ መጥተዋል። ከቅርብ ጊዜ ወዲህ ሰው ጤናውን ይጠብቅበታል፣ አይምሮውን የሚጠብቅበት ነው። ከዚህ ባለፈም ቅድም እንዳልከው ከፍተኛ ቦታ ስለሆነ የኦክሲጅን አጠቃቀም ላይም የውስጥ ሰውነታችን ማለትም ልብና ሳምባችን ጨምሮ አጠቃላይ ተነፋፈሳችንም የተሻለ እንዲሆን ያደርጋል። ያ ማለት በትንሽ ኦክሲጅን በቀላሉ ምግብ ወደ ሰውነታችን ወደ ሴሎቻችን እንዲደርስ ያደርጋል። አካላዊም ደግሞ ጠቀሜታ በጣም የጎላ ነው። ምናልባት እነዚህ ከፍታ ቦታዎች ለኢትዮጵያ አትሌቶችም እንግዲህ በተለይ ከኢትዮጵያ የወርቅ ሜዳሊያዎች ጀርባ ያሉ ቦታዎች የሚባሉ ናቸው። የእንጦጦ ከፍተኛ ቦታዎች የካን ጨምሮ ማለት ነው። ከዚህ አንጻር ለኢትዮጵያ አትሌቲክስ ያላቸው ሚና ምንድን ነው? ብዙ አትሌቶች በአሁኑ ሰዓት ልምምድ የሚሰሩት መዛ ነው። ብዙዎቹም ለዓለም ሻምፒዮና ለኦሎምፒክም ልምምድ እየሰሩ የሚሄዱት ከዚህ ቦታ ላይ ነው እና ለኢትዮጵያ አትሌቲክስ ያለው ሚና ምንድን ነው? አጠር አድርገን ነው። እንግዲህ እንደምታውቀው በጀርባ ያሉት የእንጦጦ ተራሮች ኮተቤ አካባቢ ያሉ ተራሮች ለብዙ ኢትዮጵያውያን አትሌቶች እንግዲህ ከቀደሙት ከነ አበበ ቢቂላ ጀምሮ ማለት ትችላለህ ከነሱ ጀምሮ እስከ ቅርብ ጊዜ ያሉት እነ ጉዳፍ ጸጋዬ ድረስ ያሉት አትሌቶች በሙሉ በተለይ በረጅም ርቀት የሚወዳደሩ አትሌቶቻችን የሚወጡት ከዚህ አካባቢ ነው። የተለያየ ትሬኒንግ የሚሰሩትም የመጨረሻ አተነፋፈሳቸውን የሚያስተካክሉበት ኢንዱራንስ የሚባል ነገር ብርታታቸውን የሚያስተካክሉት እዚህ አካባቢ ነውና አስተዋጽኦም ትንሽ ከፍ ያለ ነው። ውለታውም እንግዲህ የሚዘነጋ አይደለም። ነዋይ ይመር እጅግ አድርገን እናመሰግናለን። በጠዋት ተገኝተህ ላደረስክን መረጃ መልካም ቀን ይሁንልን።